ፈጣሪ ቢያየኝ ነው እንደው ሊያስተምረኝ ካልሆነ በስተቀር መች ዕድል ሊሰጠኝ። በመጀመሪያ አብርሃም ድነ በማየቴ በጣም ደስ ብሎኛል። በጣም ማለት ነው ከምነግርህ በላይ እንኳን እግዚአብሔር ማረክ፣ ሌላ ምንም አይደለም። እንኳን እግዚአብሔር ማረክ። ግን ይሄ አሁን ከፊት የማደርገው ቪዲዮ ማለት ነው አንቺን አይመጥንሽም። በእርግጥ አይመጥን ማለት አይገልጽሽም፣ ዘፈኑ አይገልጽሽም። ስራሽና ይሄ ዘፈን ይገልጽሻል ብዬ አይደለም። ግን መጨረሻ ላይ የሆንሽ ያለሽው ነገር በጣም ስለገረመኝ ነው ይሄ ቪዲዮ ከፊት ያደረኩላችሁ ማለት ነው። ለማንኛውም ውዶችዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመስኪ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አብርሃም ድኖ እንደዚህ ተነስቶ በሁለት እግሩ ቆሞ ስላየሁት በጣም ደስ ብሎኛል። በጣም ማለት ነው። እርግጠኛ ነኝ አብዛኛዎቻችሁ ደስተኛ ሆናችኋል። ማለት ያው በጣም ተጨንቃችሁ ምናምን ምናምን ነበረ፣ ተጨንቀን ነበረ እኔንም ጭምር ማለት ነው። እና አሁን እንዲሆኑ ስላየሁት በጣም ደስ ብሎኛል። ግን ያንቺ ጫማ አውልቆ በባዶ እግር መሄድ፣ ያንቺ ጫማ አውልቆ ለሱ ሰተሽ ምናምን ምናምን፣ አሁን እያረግሽ ያለሽው ትሪት እያረግሽ ያለሽው ነገር መጀመሪያ ነበረ። መጀመሪያ ማለት ነው። ይሁን ችግር የለውም። አሁንም እኮ አሪፍ ነው። በስበቡ ግን ያው ታረቅሽ ወይም ወደ ቤትሽ ገባሽ ማለት ነው። ግን አንቺ እኮ ሁልጊዜም ቤትሽ ነው፣ በፈለግሽበት ሰዓት ትመጫለሽ ብሎሽ ነበረ። ይሄ ሁላ ነገር እሱ እንዲህ እስኪሆን ድረስም ወይ በእኔ ምክንያት እንዲሆነ ብለሽ ደስ ማለት በቃ አሁን ይሄ እየሆነ ያለው ነገር ሀሳይ በእኔ ምክንያት ነው ምናምን ብለሽ እንትን ልትይ ትችያለሽ ብዬ ተስፋ አደርጋለሁ። ማለት ይሄን ፈልገሽ ከሆነ እንጂ ይሄ በቃ የሆነ አጉል በሷ ምክንያት ምናምን እንድትባይ ፈልገሽ ነው እንጂ እንደዚህ አይነት ነገሮችን አታደርጊም ነበር ብዬ ስላሰብኩኝ ነው። ግን ማለት ነው እያደረግሽ ያለሽው ነገር ብቻ በጣም አዝናንቶኛል። ማለት ጫማ አውልቀሽ እርግጠኛ ነኝ እሱ አላስተዋለውም። ማለት በቃ ያው ደንግጦም ስለሆነ አላስተዋለውም እንጂ እሱ በትክክለኛ አእምሮ ማለት ይሄ ነገር በደንብ አስቦት ቢሆን ኖሮ አንቺ በባዶ እግር ቆመሽ እዛ ጋር ሲሚንቶ ነው፣ ብርድ ነው ለአንቺ ብቻ አይደለም። እዚህ ጋር አሁን አብርሃም የሚያስበው ለልጁም ጭምር ስለሆነ ይሄ ነገር እሺ አይልሽም ነበር። ማለት በባዶ እግሬ ነው እሄዳለሁ ምናምን ብሎ እንትን ይልሽ፣ ግን አላስተዋለውም። እሱ አላስተዋለውም በእርግጠኝነት ማለት ነው። አንቺ ግን ማለት እያደረግሽ ያለሽው የሆነ ድራማሽ በጣም ደስ ይላል። ለምን መጀመሪያ የሁላ ነገር ሳይፈጠር በፊት ይሄ አላረግሽም? ማለት እንደዚህ በዚህ ልክ የምትወጂው ከሆነ የሁላ ነገር ለምን ምን እንዳይሆን ማለት ፈልገሽው ነው ይሄ ነገር በቃ እየሆነ ያለው። አሁን እኮ እሱን ለማስቀናት ነው። በቃ ተረተንሻል፣ በደንብ ተረተንሻል። ምክንያቱም በቃ ምንድነው ያደረግነው ልክ አይደለም ያደረግነው ምናምን ምናምን እያልሽው ነው ለልጁም ማለት ነው። ግን አሁን ጅብ ከሄደ ውሻ ጮኸ አይሆንብሽም? ጅብ ከሄደ ውሻ ጮኸ ነው። በቃ መጀመሪያ ይሄ ነገር ብታረጊው በጣም በቃ ይጨበጨብልሽ ነበረ ማለት ነው። ጎበዝ ጎበዝ እንልሽ ነበረ። ግን አሁን ሁሉም ነገር ካከተመ እንትን ካለ በኋላ ልጁ በእናንተ ምክንያት በተለይ በአንቺና በዛ ጎረምሳሽ ምክንያት አብርሃም ይሄ ሁላ ነገር ከደረሰበት በኋላ አሁን ሆኖ ታሞ ምናምን ነው በቃ አንቺ እንትን ማለት የምትፈልጊው ለምን ይሆናል? መጎዳዳቱ ምን አመጣው? እናንተ እኮ አያምርባችሁም እንደዚህ አይነት ነገር ጭራሽ ማለት ነው። በፍጹም አያምርባችሁም። ምክንያቱም አንቺና እሱ ባለ ትዳር ናችሁ፣ ባልና ሚስት ናችሁ። ከዛም አልፎ ደግሞ እግዚአብሔር አምላክ ፍሬ ሰጥቷችሁ ፍሬ አይናችሁን በአይናችሁ ልታዩ ነው። ስለዚህ እናንተ መተላለፍ፣ መተራረም፣ መቻቻል መግባባት በንግግሮች ነው እንጂ ያለባችሁ። አንቺ እንትናን ይዘሽ ስለመጣሽ እሱ እንትናን ይዞ ስለመጣ ስለተጎዳዳችሁ ምናምን እኮ በህይወታችሁ ምንም እንትን የሚል ነገር የለም፣ ምንም ማለት ነው። ግን እንደ ሀሳብ ማለት ነው እንደ ሀሳብ ከሆነ በኋላ አይደለም ይሄ ሁላ ነገር ማድረግ ያለብሽ። ገና ሳይሆን ነበር አይደለም በባዶ እግርሽ ሄደሽ ዝም ብለሽ ራሱ ሲወጣ ሸኝተሽ ቻው ብለሽ ምናምን ግንባሩን ስመሽው ቢወጣ ሲመጣ ወይ አብሽ የመጣ ብለሽ ግንባሩን ስመሽው እንትን ብትዩ ይሄ ነው። ገብቶሻላ? የአንዲት ጥበበኛ ሴት
የአንዲት ባለትዳር ሴት እንትኗ ይሄ ነው እንጂ እንዲህ ተፎካክርሽ ምናምን ምን ታመጣለህ? ምን አመጣለሁ? እኔም ነገ ማሳይሃለሁ። ይሄ አይደለም፣ ይሄ አይደለም። ይሄ ለምን ሆነ ነው እስካሁን ያረግሽው ነገር። አሁን ይኸውልሽ ዘፈኑ ምናምን ያልኩት ማለት ነው ወደ መጀመሪያ ወደ አሁን ይሄ ወደ ቃቃ ጫወታሽ ካልተመለሽ እኮ ዘፈኑ ይሁን አሪፍ ነው። አሪፍ ዘፈን አመራረጥ ነው የመረጥሽው። ግን አሁንም ድጋሚ ወደዛ የምትመለሽ ከሆነ ግን ውሃ ቢወቅጡት ምንድነው እምቦጭ ነው የሚሆንብሽ። የሆነ ነገር ደግሞ ማለት ነው የሆነ ነገር ያለ አግባብ ሲገኝ በጣም ነው የሚደብረው። ምንም የትኛውም ነገር ያለ ቦታው ሲገኝ በጣም ያስጠላል። በጣም ማለት ነው። በዚህ አጋጣሚ ግን የፍሬም ሳላደንቅ ካላልፍም ማለት በእርግጥ የሆነ አንዳንድ ነገሮችን ሞክረሃል፣ ግን ቢሆንም መረጋጋትህን ትዕግስትን የመሰለ ነገር የለም። በጣም አሪፍ ነው፣ የምር አሪፍ ነው ማለት እሱ በዚህ ልክ እንትን ብሎ በእነሱ ምክንያት ነው ደግሞ እሷን እኔ እንዳውም እሷ ላይ ነበር እንትን ትላለ ብዬ ያሰብኩት ሩታም ማለት ነው ሩታ ላይ ነበር ትጮሃለህ ወይም ደግሞ በአንቺ ምክንያት ነው ምናምን ብለህ ሩታ ላይ ትናገራለህ ብዬ ነበር ያሰብኩት። እግዚአብሔር ይስጥህ ምንም እሷ ላይ ሳይሆን ትንሽ እንትን ያደረከው ልጁ ላይ ነው። አዎ ይገባዋል፣ ጥፋተኛ ነው። በሱ ምክንያት ነው አብርሃም እንዲሆነው፣ በሱ ምክንያት ሳይሆን በሷም በሱ ምክንያት ማለት ነው። በሁለቱ ምክንያት ነው ይሄ ነገር የተፈጠረው። ግን እንዲህ ተረጋግታየ አሁን እነሱ ትላንትና እንዲህ ሰከን ብለው ይሄ ወጠጤ ቤቱ ድረስ ሄዶ ቢያንስ መረጋጋት ቢችል ቢረጋጋ አብርሃም ልክ ነው። አብርሃም ልክ ነው ስል ውዶችዬ ልጁ ቤቱ ድረስ ነው የመጣው። ከሚስቱ ጋር ነው የመጣው። ከልጁ እናት ጋር ነው የመጣው። ስለዚህ አብርሃም የፈለገ ነገር እንኳ ተሰምቶት የፈለገ ነገር እንኳ ሆኖ ቢናገረው በጣም ትዕግስተኛ መሆን የነበረበት መጤው ነው። ስለዚህ በገዛ ቤቱ ነው እንደዚህ አይነት ነገር እንትን ያለው። ግን ኤፍሬም አሁን አንተ ስለተረጋጋ ድጋሚ ያ ነገር እርግጠኛ ነኝ አሁን ከልጁ ጋር አንድ ሁለት ምናምን ብትባባሉ ብትሰነዝርበት ወይ ቢሰነዝርብህ ምናምን ያው ድጋሚ ሌላ ስህተት ነበረ። በመረጋጋት በጣም ደስ ብሎኛል ማለት አዎ ወንድም ነው። እንኳን አንተ ወንድም ሆነክ እኛ እንኳን ምን ያህል እንደተሰማን እኛ እንኳን ምን ያህል እንደተናደድን ያው እኛና እግዚአብሔር እናውቀዋለን። ማለት እንዲህ በመሆኑ ይሄ ነገር አብርሃም ላይ በመፈጠሩ አብዛኛዎቻችን በጣም ተናደናል። በጣም በቃ ስሜታዊ ሆነን ብዙ ነገር ስንል ነበረ እና አንተ ግን የእናት ልጅ እንኳን ሆኖ በዚህ ልክ መረጋጋት፣ በዚህ ልክ ትዕግስት፣ በቃ ሰብር አድርገህ እንደዚህ ራስን ኮንትሮል አድርገህ እንትን ማለት በጣም ሳላደንቅህ አላልፍም። ጎበዝ በርታ። ግን ማለት ነው በቻልከው አቅም አሁንም ቢሆን ከወንድምክ ዙሪያ አትለይ ነው የምለው። ምክንያቱም የሩታ ነገር አይታወቅም። ሩታ ነገ ምን እንደምታደርግ አይታወቅም። ዛሬ ወይኔ ምናምን ብላ አዝና ምናምን እሱን ትሪት እያደረገችው ነው። ግን ነገ ደግሞ አንዱ መጥቶ ወይ የሆነ ሰው እንትን ቢላት ወደዛ ድጋሚ ሌላ እንትን የምትፈጥር ነው የሚመስለኝ ማለት ነው። ስለዚህ እፊ በቻልከው አቅም ማለት ነው አብዛኛዎቻችሁ አብርሃም ጎን ከአብርሃም ቅርብ ያላችሁ ሰዎች እሱን እንትን ብትሉ በአይነ ቁራኛ ነው የሚባለው ብትጠብቁት ጥሩ ነው ባይነኝ እንደ ሀሳብ ማለት ነው። ምክንያቱም ይሄ ልጅ ማለት ድራማ ነው ሊሉ ይችላሉ። እሱን ለማስቀናት ነው። ኦሬዲ አሁን እንኳን እነሱ ሀይሚ ውዶችዬ ሀይሚ ጋም የተፈጠረው ነገር ያው አይተናል ብዙዎቻችን። እነሱም አሁን እንደዛ ነው የሚሉት። አይ እሱን ለማስቀናት ነው አሁን እሷ የምትለው ያ ነው። ግን ቢሆንም የእሷ ደግሞ የከፋ ነው። ቢያንስ እኮ ሀይሚና ብሩክ እኮ ቢያንስ ይተዛዘናሉ ምናምን። የእሷን ስም ሳነሳ ቪዲዮ ሰርቶ አቅም የእሱን ስም ሳታነሳ ቪዲዮ ሰርታ አታቅም። በዚህ ልክ ነው እነሱ ሰፖርት የሚደራረጉት ማለት ነው። ሩታና አብርሃም ደግሞ የእነሱ እንትን ናቸው። የአንድ ሳንቲም ሁለት ገጽታ ናቸው። እሷ ከሆነ ሰው ጋር መታ እሱን ማናደድ በቃ ዳይሬክት በቃ አላማዋ ወይም ሀሳቧ እሱን ማንጨርጨር፣ እሱን ማናደድ፣ እሱን እንትን ማለት ብቻ ነው እንጂ ሌላ እንትን የላትም። ግን በዚህ ልክ እንደዚህ ባይሆን የፈለገ እንኳ እሱን ለማናደድ ቢሆን ከዚህ በላይ እንደዚህ ኦቨር ህይወትን ይሄ ልጅ እኮ
እግዚአብሔር ረድቶት ነው እንጂ ወይ ውስጡ ላይ ደም ቢፈስ ጭንቅላቱ ውስጥ ወይ እንዲህ በአፍንጫው ደም ቢወጣ በጆሮ ደም በጣም እኮ ሪስክ ነበረው። ህይወቱን እስከ ማጣት ድረስ ይደርስ ነበር ይሄ ልጅ ማለት ነው። ስለዚህ የፈለገ እንኳ ነገር ቢሆን እስከዚህም ደረጃ ድረስ መሄድ አልነበረብሽም። ጥፋተኛ ነሽ። ጥፋትሽን በደንብ ገብቶሽ ከሆነ አሁን ከዚህ በኋላ እንደዚህ እንትን ማለት ስትሽሎኮሎኪ ነው ምንድን ነው በጣም እንዳዘነ ሰው ምናምን ስትሆኝ ነው ያለሽው። አሁን እውነት ከሆነ ከልብሽ ከሆነ ከዚህ በኋላ እንደዚህ አይነት ነገር እንዳይፈጠርብሽ በጣም በጥንቃቄ ማለት ነው በጥንቃቄ እንትን ብትይ ነው የሚሻልሽ፣ ለአንቺ የሚያዋጣሽ ማለት ነው። ምክንያቱም ሰው ነው፣ አብርሃምም እኮ ሰው ነው፣ ይሰለቸዋል እኮ ሁልጊዜ አንድ አይነት ነገር ስታደርጊ፣ ሁልጊዜ እሱን ስታበሳጭ፣ ሁልጊዜ እሱን እንትን ስትይ እኮ እስከ መቼ ለምንሻል እንዴ? እንትን አይልሽም እኮ የምትጎጂው አንቺ ነሽ እንጂ አብርሃም ወንድ ነው። ነገ ከአንዷ የፈለገውን ነገር እንትን ይላል። ግን የምትጎጂው አንቺ ነሽ። የእሱን ልጅ ተሸክመሽ የእሱን ልጅ ለማሳደግ የእሱን ልጅ እንትን ለማለት በቃ እያንዳንዱ ስቃይሽ የሚበዛው አንቺ ላይ ነው እንጂ እሱ ወንድ ነው፣ ይገባል ይወጣል፣ ምን ችግር አለው? ግን ለራስሽ ስትይ ለአብርሃም ሳይሆን ለራስሽ ስትይ ነገሮችን በተረጋጋ በሰከነ በቃ እንደ ሚስቱኝ። አሁን እኮ አንቺ እንደ ሚስት ሳይሆን እንደ ባል ነው። ባል ራሱ እንደዚህ የድሮ ምናልባት የድሮ አባት እናቶቻችን አምባገነን ማለት እኔ ነኝ እንትን እኔ ነኝ ምናምን ስለሚሉ እንደዛ ነው ይሆንሽ። የድሮ ባል አባወራ ነው ይሆንሽው አንቺ አሁን ሚስት ሳይሆን ማለት ነው። ሚስት ለባሏ ምን ትገዛ ነው? ትገዛ ሲባል ትረገጥ ምናምን ምናምን አይደለም ግን ቢያንስ ያ ነገር ተግብሪ ነው የምልሽ ውዶችዬ። በጣም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይቡን እንዳትረሱብኝ። ባይ ባይ።